እንግዳ በክፍል 118 እንደተመለከት ነው እንግዲህ መኩ ምን ሆነሽ ነው እያለን የጠይቃት ነበረ። ኑኑም እንግዲህ ቴዲ እኔ እናንተ እህት እንዳልሆንኩ ነግሮኛል፣ ማለትም እኔና ኤልሹ ከሆስፒታል ተቀያይረናል እና እንደዛ ነው ያለ ብላ ስትነግረው መኩ በጣም ነው የሳቀው። እንዴ ምንድነው ወንድሜ አንተ ማበድክ እንዴ? ይሄ እንዴት ነው የሚሆነው? ሲጀመር እንደዚህ ሊሆን አይችልም በማለት እንግዲህ ለመሲ ሄደው እሷም ኤልሹም ማለት የኑኑና መኩ ማለት ነው ለመሲ ሄደው ሲነግሯት መሲ በጣም ነው የደነገጠችው። ምክንያቱም ከዚህ በፊት ቴዲ ኤልሹ የሄለን ልጅ እንዳልሆነች ነግሯታል እና ሰላም በነበሩበት ጊዜ ይሄን ነገር የነገራት። ይሄንን ነገር ስላበላሸችብን ሄለን ሄደሽ ለሄለን ኤልሹ ልጇ እንዳልሆነች ንገሪያት ብሎ መሲ ስልካት፣ መሲ ደግሞ ኤልሹ ልጅ አይደለችም ብላ ለሄለን ስትነግራት ሄለን አላመነችም። አንቺ አብደሻ እንዲህ ብላ ነው ያባረረቻት ማለት ነው። መኩ እንግዲህ ለመሲ ኑኑ በይ ለኔ ያልሽኝን ነገር ለእህቴም ንገሪያትኝ። ምንድን ነው ያልሽው? እናንተ ምን ሆናችሁ እንደዚህ የምትሆኑትኝ? ተናገሩና ከክፍል ይወጡልኝ። ይኸውልሽ እህቴ ቴዲ እኔ እናንተ እህት እንዳልሆንኩ ነግሮኛል እና ደግሞ ወንድሜ አሁን ስነግረው እንደ እብድ እያደረገው ነው። ምን እንዴት እንደዚህ ሊሆን ይችላል ብላ መሲ በጣም ነው የደነገጠችው። እንዴ ምንድን ነው እህቴ አንቺ ማመንሽው እንዴ? እኔ እኮ አላመንኩትም። አንቺን ለማናደድ ብሎ ያደረገው ነገር መስሎኝ ነው። አሁን ዝም ብላችሁ ከዚህ ከክፍል ይወጡልኝ ብላ ነው መሲ ያስወጣቻቸው። ምክንያቱም መሲ የምታውቀው ነገር አለ ማለት ነው። በእርግጥ ኤልሹ እንደሆነች ባታውቅም ከዚህ በፊት ግን ቴዲ ኤልሹ የልጅ እንዳልሆነች ስለነገራት ምናልባትም እውነት ሊሆን ይችላል ብላ አስባ ነው። ግን እውነት ለመናገር ልጆች ከሆስፒታል የመቀያየር እድላቸው በጣም ትልቅ ነው ብዬ አስባለሁ። ግን ቴዲ የቀያየራቸው ኤልሹንና ኑኑን የቀያየራቸው ሆን ብሎ ነው። ምክንያቱም እሱ ሄለንን ለመጉዳት፣ ሄለን ከሌላ ስለወለደች በሰዓቱ እሷ የቴዲ ፍቅረኛ ስለነበረች ከዛ የነቤሉልን አባት ስታገባ ከቴዲ እርጉዝ ሆና ነው ያገባችው ማለት ነው። ያን ነገር ደግሞ የቤሉል አባት ያውቃል። ግን እያወቀ እንደማያውቅ ሰው ሆኖ እንደ ምስኪን ኤልሹን እንደ ልጁ እያሳደገ ነበር ማለት ነው። ግን ኤልሹ የእሱ ልጅ አይደለችም። ምክንያቱም ቴዲ ቀይሯታል። በእርግጥ የእሱ ልጅ እንዳልሆነች ያውቃል የማነሱ የቤሉል አባት ማለት ነው። ልጁ እንዳልሆነች ያውቃል። ሄለን ከሌላ እርግዛ እንደሆነ እያወቀ ነው እንደማያውቅ ሆኖ አብረው ሲኖሩ የነበረ ማለት ነው። ግን ይሄን ነገር ከዲያሪው ጽፎት ስለነበረ ዲያሪውን ደግሞ ቤሉል አግኝቶ ሲያነባው ነው ኤልሹ እንዳልሆነች ያወቀው። እንዴት በአባቴ ላይ እንዴት እንደዚህ ታደርጊያለሽ ብሎ እንግዲህ ሄለን ከዚህ በፊት ተናግሯት ነበረ እና ሄለንን እንድታምነት አልፈለገችም። ምክንያቱም እሷ ነገሮችን በቃ ውሸት የሆኑትን እንደ እውነት አድርጋ ማውራት ትችላለች እና ቤሉልን ዋሽታው እሱ ዲኤንኤ አድርጎ ነው እህቱ እንዳልሆነች ያወቀው። ግን አሁን ላይ ምናልባት ኑኑ ከሆነች የቤሉል እህት ድጋሜ ዲኤንኤ ማድረግ ይኖርበታል ማለት ነው። ምናልባትም እህቱ ልትሆን ስለምትችል። ግን ሄለን የምታውቀው የቴዲ ልጅ እንደሆነች ነው። ስለዚህ ሄለን ካወቀች የቴዲ ልጅ ናት ብላስ ኑኑ የቴዲ ልጅ ናት ማለት ነው። ቴዲ እንግዲህ በስተ መጨረሻ ኤልሹ ልጅ ናት ብሎ ቤሉልና በመጀመሪያ መኩ ነበረ ለቴዲ የደወለለት። ሰላም እንዴት ነህ? እባክህን አድራሻ እንድትልክልኝ ፈልጌ ነበር። ይሄ ምን አይነት ድፍረት ነው? ዝም ብለህ ደውለህ አድራሻ ላክልኝ የምትለኝ አንተ ማን ስለሆንክ ነው? እኮ አድራሻውን ሳልክልኝ እኔ መምጣት አልችልም። እሺ ማንነትን ተናገር። የሚስትህ ወንድም ነኝ። ኧረ እባክህ ምን ፈልገህ ነው ደግሞ? አስታርቅን አለችህ እንዴ? አይ አላለችኝም፣ ግን በአሁኑ መነጋገር አለብን ነው ወይስ እንድደበድበኝ ነው የላከችህ ብሎ እንግዲህ ቴዲ የጠየቀው ነበር መኩን በአሁኑ አብረን መነጋገር ስላለብን ነው። ስለዚህ አድራሻ ያላክልኝ ብሎ አድራሻ ልኮለት ሊሄድ ሲል ኑኑ ደግሞ ከቴዲ ጋር እያወራ እንደነበር ሰምተው ነበር። እንዴ ወንድሜ ቴዲ ልታወራው አይደል? የምታወራውን በሙሉ ሰምቻለሁ። እንዴት እንደዚህ ታደርጊያለሽ እህቴ? ሲጀመር የማወራውን ነገር ለምንድን ነው የምታዳምጪው? በቃ ወንድሜ አዳምጫለሁ። ስለዚህ መሄድ አትችልም። እባክህ እንደዚህ አታድርግ። ኑኑ አርፈሽ ተቀመጭ። እኔ ያን ሰው ማናገር አለብኝ። እህቴን ራሱ ጎድቷታል። መናገር አልፈለገችም እንጂ እህቴንም የሆነ ነገር አድርጓታል። ለአንቺስ ለምን እንደዛ አለሽ? ስለዚህ ወንድሜ አሁን የምትሄደው ለመጣላት ነው ማለት ነው። አይመለከትሽም አልኩሽ ኑኑ። በቃ አብሬ እሄዳለሁ ብላ እንግዲህ ኑኑ መኩን ተከትለው ሄዳለች። ቴዲም እንዴት ሰው በራሱ ሞትን ያፋጥናል? እንዴት ሞትን ወደ ራሱ ይጠራል? እንደውም ስፈልግህ ነበር እና ቶሎ እያሉ ነበረ መኩን። ምክንያቱም ከዚህ በፊት መኩ ላይ የግድያ ሙከራ አድርጎበት ነበር ቴዲ በጆ እና በጓደኛውን ለማስገደል ሞክሮ ግን አልሞተለትም ማለት ነው። በነገራችን ላይ ያን እንዳደረገ ማንም አያውቅም። ምክንያቱም መኩም አልተናገረም ለመሲ የዛን ሰዓት እሱን ለማስገደል እንደዛ እንዳደረገ።
ከቤቱ ድረስ ሄዶ እህቴን ከአንተ ጋር መሆን አትችልም ብሎ መሲን ይዞ ወደ ቤት ተመልሶ ነበረ እና ቴዲ በዛ ምክንያት ተናዶ በሰዎች ሊያስገድለው ሙከራ አድርጎ ነበረ። ከውጭ የመጣለ እቃ አለ ብሎ ልክ ከቦታው ሲደርስ በሰዎች አስደብድቦ ምናምን ሊሞቱ ትንሽ ቀርቶት ነበር፣ ግን ድኗል። ይህን ነገር ቴዲ እንዳደረገው እንግዲህ ማንም ያውቅ የለም። ቤቲ ደግሞ ቤሉል የቴዲን ቤት አሳይ ብሏት እሱን ለማሳየት ከቤት ይዘው መጥታ ነበረ። ቤሉል ቤትን አሳይ ብሎኝ ይዞ መጥቻለሁ። ምን ማለት ነው? እንዴት እንደዚህ ታደርጊያለሽ? ለእኔ ሳትነግሪኝ ምን ችግር አለው? ይዘሽኝ ሂጃልኝ፣ ይዘው መጣሁኝ። ስለዚህ ሊያናግር ይፈልጋል። በይ ቤቲ ከዚህ ውጭ፣ እኔ እነሱ መነጋገር አለብን። ምንድን ነው ፈራህ? እንዴት ቴዲ? ምን እኔ ነኝ አንተን የምፈራህ? አዎ አይዞህ፣ ምንም ችግር አይፈጠርም። አሁን ቤቲ ከዚህ ውጭ በማለት እንግዲህ ቤቲን በግድ አስወጥቷታል። ምንድን ነው ስለምን ልታወራው የፈልገ ነው? ቆይ እንዴት ነው በአባቴ ላይ እንደዚህ የተጫወታችሁበት? ምን ማለት ነው? ኤልሹ ያንተ ልጅ ናት። እንዴት ነው ያንተ ልጅ ልትሆን የቻለችው? እንዴ ሰውዬ አብድሃን እንዴ? ምንድን ነው የምታወራው? አላበድኩም፣ ያበድከውማ አንተ ነው ብሎ እንግዲህ ቤሉል ቴዲን ለመደብደብ ሙከራ እያደረገ ነበረ። እንደ አጋጣሚ መሲ ተከታትላቸው ስለነበረ ቤቲንና ቤሉልን ይሄ ነው የቴዲ ቤት ማለት ነው። እንዲህ መሲ ደግሞ አንቺ እዚህ ምን ታደርጋለች? ውይ ቤቲ በጣም ይቅርታ፣ አንቺና ቤሉን ተከታትያችሁ ነበረ። ያው ከምትሄዱት ከቴዲ ቤት ነው ብዬ ነው እኮ። ቢሆንስ አንቺ ከቴዲ ጋር ምን አለሽ? እሱን ታየው ምን እንዳለኝ አሁን አሳይሻለሁ ይቺ ብላ እንግዲህ ወደ ውስጥ ስትገባ ቴዲና ቤሉል እየተጣሉ እየተደባደቡ ነበረ። በነገራችን ላይ ቴዲ ቤሉል ሲመታው ምንም አያደርግም፣ እየተመታ እንደዚህ ዝም ነው የሚለው። ከዚህ በፊትም ከሄሌን ጋር ሆኖ ቴዲ ደብድቦ ማለት ቤሉል መቶት ነበርና ዝም ነው የሚለው፣ ምንም አያደርግም። እና በስተጀርባ ወይ ደግሞ ሰው ልኮ ነው ሰውን የሚያስደበድበው እንጂ እሱ አይደባደብም። ከዚህ በፊትም መኮ ደብድቦት ከዛ በሰዎች ነው ለማስገደል የሞከረው እንጂ እሱ ወንድነቱን አልተጠቀመበትም። መሲም እንግዲህ አረወክም ቤሉል እረፍ፣ ምን እያደረግክ ነው? ልትገለው ነው እንዴ ብላ ገላግላቸዋለች ማለት ነው። ምንድን ነው የሚያወራው ይሄ ልጅ? አሁን ሁለታቸውም ከዚህ ቤት ውጡልኝ። ቆይ አንተ ሰክረህ ነው እንዴ የመጣኸው? አታስመስል፣ ምንም አላውቅም ለማለት ነው። ግን እውነት ለመናገር ቴዲ ምንም የሚያውቀው ነገር የለም። ምክንያቱም ሄለን ደብዳቤ ሰጥተው ነበር። ያን ደብዳቤ ደግሞ በጣም መሲ ናት ያነበበችው። እና ከዚህ ቤት አንወጣም፣ እዚህ ድረስ የመጣነው ዝም ብለን ልንወጣ አይደለም። ከመጣን አይቀርማ ተነጋግረን ነው የምንሄደው። ስለምንም ነው የምንነጋገረው? ከዚህ ውጡልኝ ዝም ብላችሁ፣ ከእናንተ ጋር የማወራው ነገር የለም። እውነቴን ነው የምልህ ቴዲ፣ ቤሉል የሚል ነገር እውነት ነው። ኤልሹ ያንተና ይዘች የተረገመ ሴት ልጅ ናት። ምን ማለት ነው? እናንተ አብዳችኋል። ዛሬ አላበድም፣ ነገርኩት ቴዲ፣ እውነት ነው። ኤልሹ ያንተ ልጅ ናት። እንግዲህ ቴዲ በጣም ነው የደነገጠው። ወረቀቱን ደግሞ እኔ ነኝ ያነበብኩት፣ ከኪስ አግኝቼ አንብቤዋለሁ። ቆይ ወረቀቱን መች ነው ያነበብሽው? መች እንዳነበብኩት አይመለከትም፣ ግን እራሷ ናት የጻፈችው። ስለዚህ ኤልሹ ልጅ ናት በማለት እንግዲህ መሲ ስትነግረው ቴዲ በጣም ነው የተናደደው፣ በጣም ነው የደነገጠው። ከዛ እያስታወሰ ነበር ሄለን ከዚህ በፊት ደብዳቤ ውስጥ ሰጠው። ቆይ ሄለን ለምንድን ነው በአፍሽ ማትነግሪ? ለምንድን ነው በደብዳቤ ልትነግሪ የፈለግሽው? አይ በፍጹም ባፌማ መናገር አልችልም፣ ከዚህ ላይ ጽፌልሃለሁ እና ይህን የምታነበው ደግሞ እኔ እስር ቤት ሲገባ ነው። እስር ቤት ሳልገባ እንዳትከፍተው ብላ አስጠንቅቀው ስለነበር ቴዲም ያው ከኪሱ አስቀመጠው። ከዛ መሲ ልብሱን ስታጥብ አገኘችው ማለት ነው። እና ሲፈልገው እንዳጣውና እስር ቤቱና አነበብከው ወይ ኤልሹ ወደ አንተ መጣች ወይ ብላ ስጠይቀው ቴዲም አዎ መታለች ሄለን፣ ግን እኔ ደብዳቤውን አላገኘሁትም። እንዴት ሄዲ እንዴት እንደዚህ ታደርጋለህ? እኔ እኮ ደብዳቤውን በስርዓት አስቀምጠው ብዬህ ነበረ እኮ። ለምን በአንደበትሽ አትነግሪኝም? ምን ልትነግሪኝ የፈለግሽው ነገር? አይ እንደዛማ አላደርገውም ብላ እንግዲህ ሄለን ሳትነግረው ቀርታ ነበረ። ግን በስተመጨረሻ ከመሲና ከቤሉል ሰምቷል ማለት ነው። እንደውም ማለት ቴዲ እንደውም ይሄ እንዴት ሊሆን ይችላል? ኤልሹ እንዴት ሄደች ትሆን ትችላለች? አረ እባክህ ጭራሽ የራስን ኃጢአት እየረሳ ሆኖ ሴሰኛ ምናምን ብሎ እንግዲህ ቤሉል እየሰደበው ነበረ ቴዲን። ቴዲ ደግሞ በመናደድ እንደውም ልንገርህ ኤልሹ ያንተ እህት አይደለችም፣ ያንተ እህት ኤልሹ ሳትሆን ኑኑ ናት በማለት እንግዲህ ተናዶ አቶ ቴዲ ተናግሯል ማለት ነው። በዛን ጊዜ እንግዲህ ቤሉልና መሲ በጣም ነው የደነገጡትኝ። መሲ የነገር ከዚህ በፊት ተነግሯታል። ምክንያቱም ቴዲ ለኑኑ ነግሯት ስለነበር ኑኑ ደግሞ ለመኩ ነግረዋለች። መኩ ደግሞ ለመሲ ሲነግራትኝ መሲ ደንግጣለች በሰዓቱ ምንም ባታስብም፣ ግን በስተመጨረሻ ቴዲ በዘጋፉ ተነግሯል ማለት ነው። ለምን እንደዚህ እንዳደረገ እንዴት እንዳወቅ እንግዲህ መጠየቁ አይቀርም። ኤልሹና ኑኑ እንደቀያየራቸውም ይነገር ያው ለእነሱ ላይ ነገራቸው ይችላል፣ ግን ለኑኑ ነግሯታል። ይህን ነገር ስላደረግኩ በጣም ይቅርታ አድርጊልኝ፣ ህይወትሽን እንዳዘበራረኩ ታውቃለሁኝ፣
ታውቂያለሽ ገጠር ድረስ ሁሉ እየመጣሁ ጠይቅሽ ነበረ፣ ግን ለማንም እንዳትናገር ይልሽ ነበር። እዛ ድረስ መጥቼም ጠይቅሽ የሄለን ልጅ ስለሆንሽ ነው በማለት ነግሯት ነበር። ኑኑ ግን በፍጹም ማመን አልፈለገችም። ይህ በፍጹም ሊሆን አይችልም፣ ሄለንን ራሱ እኔ ላንቺ ልጅ መሆን አልችልም፣ አንቺ ጨካኝና አረመኔ ሴትዮ ነሽ፣ ስለዚህ በፍጹም እኔ ያንቺ ልጅ አልሆንም በማለት ተናግራት ነበረ። ቆይ አንቺ ልጅ አብደሻ እንዴ? ስለምን ልጅ ነው የምታወሪው እንዴ? ዛሬ የቤቱ ሰዎች አብደዋ እንዴ? እንደውም ጠብቂ፣ በቅርቡ እወጣለሁ፣ ሁላችሁም ሄዳችሁ ነው የምሰጣችሁ እያለች ነበር። ሄለን የዘጋ ልጇን ማለት ነው ባለማወቅ። ኑኑ ምንም አላለቻትም፣ ምክንያቱም ዝም ብላት ነው የሄደችው። ማመን አልፈለገችም። አንዳንድ ጊዜ በጣም ከባድ እውነታ ወደ ህይወታችን ሲመጣ ለማመን እንቸገራለን እና ልክ እንደዛ ነው የሆነችው ኑኑ። እውነታውን እያወቀች ግን ማመን በፍጹም አልፈለገችም። ሄለን የኔ እናት ናት፣ የኔ ወላጅ እናት ናት ብላ ለማመን ለመቀበል ፍቃደኛ አይደለችም ማለት ነው። እንደውም በቃ ሸፋፍና ለማለፍ አይ ውሸት ነው ብላ ነው አምሯን ለማሳመን የሞከረችው። ግን እውነት ነው፣ ምንም አይለወጥም። ያው በስተመጨረሻ ሁሉም ሰው ሲያውቅ ሄለንም ኑኑ ልጇ እንደሆነ ስታውቅ ይቅርታ ትጠይቃታለች። ምክንያቱም ከዚህ በፊት ብዙ ነገር አድርጋታለች። የሰው ልጅ መስላትኝ የሰው ልጅ ኤልሹ እንደሆነ ስለምታስብ በኑኑ ላይ ብዙ ግፍ ፈጽማለች። አንዳንድ ጊዜ ሰው የዘራውን ነው የሚያጭደው። በሰው ልጅ ላይ ያደረኩ ብላ በዘጋ ልጇ ላይ ብዙ ግፍ እየፈጸመች ነበረ። አሁን በዚህ ስራዋ ሄለን መንጸጸቷ አይቀርም ማለት ነው። ግን በነገራችን ላይ ከዚህ በፊት ኑኑ ከገጠር እንደመጣች ማለት ሄለን ክፉ ሰው እንደሆነ ሳታውቅ በፊት ማለት ነው እትዬ አንቺ በጣም ጠንካራ ሴት ነሽ፣ እኔ እንዳንቺ ነው መሆን የምፈልገው እያለች ትነግራት ነበር። እና ኤልሹ ኑኑ በጣም ነበር ስትቃወማት የነበረ። ምክንያቱም ከአዶኒ ጋር ትሆናለች ብላ በቅናት በጣም ተጣላት ነበር። እና አንቺ ልጅ ምን አድርጊ ነው የምትያት? ይች ምስኪን ልጅ ታያት በቃ እያለች ሁልጊዜ ትከላከላት ነበር ለኑኑ። እና ኑኑ ጋር ስትሆን ለኑኑ በጣም ነበር የምታዝንላት። ነው እንዴ ምን ሁኛ ነው ለዚች ልጅ ማዝንላት? አጉል ምስኪን መጫወትሽ ነገር ታይ እያለች ለኑኑ ልቧ እንዳይራራ አድርጋለች ማለት ነው። ግን የመጀመሪያው ልጇ እንደሆነች ነግሯት ነበር። ውስጧ ለሷ በጣም ነበር ስታዝንላት የነበረው። ግን እኔ ወንጀለኛ ሰው ነኝ፣ ለሰው ማዘን አልችልም በማለት በኑኑ ላይ ብዙ ነገር አድርጋለች። አሁን እንግዲህ ልጇ እንደሆነ ስትሰማ በጣም ነው የምታዝነው። በሷ ያደረገችውን ነገር በሙሉ አእምሮ ላይ ስለሚመጣ በልጅ ላይ ነው ሁሉ ነገር ያደረኩት ብላ ስለምታስብ እንደውም ሄለን የምትቀየር ነው የሚመስለኝ። እንግዲህ ቴዲ አስፈራርቶ መሲል ለሄለን እንድትመሰክር አድርጎ ከእስር ቤት እንድትፈታ አድርጓታል። ወደ ቤቷ መጥታ እንግዲህ ሊዛ ስትያት በጣም የደነገጠችው ምን አይኔ ነው ወይስ አንቺ እዚህ ምን ታደርጊያለሽ? ምን ማለትሽ ነው? ምን አይነት አይን አውጣንሽ? በዘጋ ቤቴ ነው እዚህ ምን ታደርጊያለሽ የምትይኝ? ታባሪሪ ነው እንደፈለግሽው በዘጋ ቤት እያለች እንግዲህ ሊዛ እንደተናገረቻት ነበር። አይ ይሄማ ልክ ያለው ነገር አለ፣ ለቤሉል መደወል አለብኝ እያለች ሊዛ እመኝ ይሄ ቀይን ካስቀመጥኩ በኋላ ማደርገውን አሳይሻለሁ። ምን ትመስላለች? በዘጋ ቤት ነው እንዴ ደግሞ እንደዚህ የምታናግሪኝ? ብላ እንግዲህ ወይዘሮ ሄለን ወደ ቤቷ ተመልሳለች። ኤልሹ ደግሞ እናት ወደ ቤቷ እንደተመጣች አላየቻትም ነበረ። እና ኤልሹ ተገናኛችሁ እንዲያገኝሻት እንዲ ስትላት ምን ማለት ነው? ስለምን እንደምታወሪው ምንም ልታወራት ፍቃደኛ አይደለችም ኤልሹ ማለት ነው። ምክንያቱም ሄለን ከቤት እንዳለች አላየቻትም ነበረ። አንቺ ሲጀመር ከቤት ስትውይ ለሁሉም ሰው ሀሳቢ ነኝ ያጫወተሽ፣ ስለ እኔ ህይወት አይመለከትሽም ብላት ነው ትታት ሄደችው። እንደውም የራስሽ ጉዳይ አይመለከተኝም ነው ያለችው ሊዛ እንግዲህ ቁጭ ብላ የቤሉልን ፈቶ እያየች ነበረ። ይሄ ነገር በነገራችን ላይ ለሊዛ ሀሪፍ ነው የሆነላትኝ። ኑኑ የሄረ ልጅ ከሆነች ወይ ደግሞ የቤሉል እህት ከሆነች መቼም ቤሉልና ኑኑ አይጋቡም ማለት ነው። ኢቭን ራሱ እህቱ ባትሆን የቴዲ ልጅ ብትሆን አያገባትም ነው። ምክንያቱም ሄለን ቴዲ ሆኖ የአባቱ ጠላት ናቸው። ስለዚህ ኑኑ ሊያገባት አይችልም። እና ሊዛ የዚህ ጋር ትልቅ ተስፋ አላት ማለት ነው። ትልቅ ተስፋ እየመጣላት ነው። ቤሉል የሚያፈቅረው ኑኑን ነበረ። ከዛ ኑኑ ደግሞ እህቱ ሆና ከተገኘች ሊያፈቅር የሚችለው ሊዛ ነው። ያው ባያፈቅራትም ሰው ስለምታፈቅረው አንድ ላይ ይሆናሉ ብለን እናስባለን። ቤሉል ይሄን ነገር ሲሰማ በጣም ያዘነው። ምክንያቱም ኤልሹ መስለው ነበረ እህቱና ብዙ የተወሳሰቡ ነገሮች እንዳሉ እና ከባድ እንደሆነ ያን ነገር መቋቋም እንዳቃተው ከዚህ በፊት ለመሲ እየነገራት ነበረ። አሁን ደግሞ ይበልጥ ከብዶታል ማለት ነው ቴዲ ይሄን ነገር በመናገሩ። ሄለን እንግዲህ ብዙ ነገር እየተናገረቻት ነበር። አይንዬ ልጆች የት ሄደው ነው እያለች እየፈለገች እያለ ድንገት ሄለንን ስታያት አረ በስመ አብ ወልድ መንፈስ ቅዱስ ምንድነው አንቺ መንፈስ ያየሽ መሰለሽ? እንዲህ ምንድነው እንደዚህ የምትደነግጨው? እንዲህ ሄለን የመቼ ተፈተሽ ነው? ጭራሽ ምን ያገባሽ? መቼስ ብፈታ በዘጋ ቤቴ ደግሞ ሀሳብ ትመስያለሽ እንዲህ ብላ እንግዲህ አይንዬን እየተናገረቻት ነበር። ይኸውልሽ ከእንግዲህ በኋላ እቃቸውን ይዛችሁ ውልቅ በሉ ከቤቴ። አረ ተረጋጊ ሄለን፣ የምን ሆነሽ ነው?
እንዴ ምንድነው እንደዚህ? ከቤቴ እንደፈለጋችሁ ስትሆኑ ኖራችሁ አይደል? የለችም ሁሌ ምስር ቤት ናት ብላችሁ እንደፈለጋችሁ ስትሆኑ ኖራችሁ አሁን ከቤት ይወጡልኝ ይበቃል። አይሰለቻችሁም እንዴ? እኔ እኮ እናትሽ አይደለሁም ለትንሽ ጊዜ ነው እንጂ ከኔ ቤት ዘላለምሽን ጠቅላሽ እንድትኖሩ አይደለም የመጣሁሽ በማለት እንግዲህ ወይዘሮ አይንዬ እየተናገረቻት ነበር። አይንዬም በጣም አዝና አረ ችግር የለም እንወጣለን፣ እንደው እኮ ቤሉን ይከፋዋን ብለን ነው እንጂ አረ ቤሉን ይከፋዋን ለምን አብራችሁ ይዛችሁት አትሄዱም? ቤቱ እኮ የኔ እንጂ የቤሉ አይደለም በማለት እንግዲህ በሚያሳዝን ቃላት የተናገረቻት ነበር። አይንዬ ምሽ እንደው ፈጣሪ ይስጥሽ፣ እንደው አሁን ይሄን ማድረግሽ ራሱ አንቺ ነሽ ነው ያስጠላልሽን አንቺ ስለሆንሽ ነው። እና በዚህ መልኩ መለያየት የለብንም፣ ተመሰጋግነን ነው መለያየት ያለብን፣ እንደው ልጅሽን ፈጣሪ ያሳድግልሽ ስትላት ምን ታድርጋለች በዘጋ ቤቷ መታችሁ አጣባችኋት እያለች እንግዲህ ሄለን እና ደግሞ ኔቶሎ ኔቶሎች እና አይንዬ ምን ሆንኩ ሄለኔ ኔቶሎ እስኪ ጠጋ ብዬ ይሻለች ና ሂድት ስትል እንዴ ይሄ እኔ የገዛሁልሽ ልብስ አይደለም እንዴ? ምን አይነት ነው? እስካሁን ድረስ አልቀይርሽውም፣ እዚሁ እኮ ሊበቅልብሽ ነው ብላ እንግዲህ አይንዬን እያሳቀቀቻት ነበር። አይንዬም አረ በቃ ልጆች እንዳታሸማቅቅብኝ እንወጣለን በማለት እንግዲህ ቀጥ ብላ ነው የሄደችው። ሊዛ ምን ሆነሽ ነው ማዘር ተናገረችሽ እንዴ? አይ ተይው የኔ ልጅ አይዞሽ፣ ምንም አይምሰልሽ፣ ምንም ብትልሽ ዝም በያትኝ። አረ ችግር የለውም የኔ ልጅ ምንም አላለችኝም፣ አንቺ አታስቢ እያለቻት ነበር ሊዛን። እንግዲህ ያለቀው መኩና ኑኑ ወደ እነ ቴዲ ቤት ሄደው ቆይ ቤተሰቡ ሁሉ ዛሬ እዚህ ቤት ምን ያደርጋል እያለች ነበር ቤቴ። እንዴ ያም ቤተሰብ ነው፣ አንቺ ደግሞ እዚህ ምን ታደርጊያለሽ? ቤሉልና መሲ እኮ እዚህ ናቸው እንዴ? ቤሉልና መሲ ደግሞ እዚህ ምን ያደርጋሉ? በማለት እንግዲህ መኩና ኑኑ ወደ ቴዲ ቤት እየገቡ ያለን ያለቀው በክፍል 118 የሚመስል በክፍል 119 እስከምንገናኝ ቸር ሰንብቱ። ቴዲ ምን ብሎ ያስረዳቸው ይሆን? ማለትም ኤልሹ የመሲ ወይ ደግሞ የመሲት እንደሆነች እንዴት አወቀ የሚለውን በጥያቄ እንደሚያፋጥጡት ተስፋ እናደርጋለን። እስኪ በክፍል 119 ምን ይፈጥራል የሚለውን እናያለን። እስከዚያው ቸር ሰንብቱ።